ትዙኮ ወይዬ ደህና ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ። ዛሬ በትዙ ቤት ነው ያለሁት። ትዙዬ ዛሬ አንገብግባኝ ጥያቄ አለኝ፣ ጥያቄን ካልመለስሽ ብላ ጋብዛኛለች እና ትዙኮ የጋበዘችኝ ጥያቄዎች አሉ። እሱን አብሬን እንከታተላለን። ስቶሪ ታይም ብላለች እና ይሄ ነገር ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። ሰዎች ያስተምራል ብትሉት የሲፒ እናቶች ምንድን ነው የሚያሳልፉት? ምንድን ነው ጥያቄያቸው? ምንድን ነው ያለው ነገሮች? የሆነች ጥያቄ ቲክቶክ ላይ እንዲህ ውር ብሎ ያለች ነበረች። እሷን ጥያቄ ነው መሰለኝ የምትጠይቀኝ መሰለኝ አይደል? አዎ የ15 ዓመት የስጋ ጥያቄው በቃ ሁሉም ጋር ጥያቄ ፈጥሮ ነው ያለው። አዎ ጥያቄ ዛሬ በዚህ አልበላውም የምለውን ለምንድን ነው ያላልኩትን ተንትኜ እዚህ ጋር አወራላችኋለሁ። ተከታተሉ፣ ላይክ አድርጉ፣ ሼር አድርጉ። ወደ ጥያቄያችን እናልፋለን እና ዛሬ ውሃ ማዘጋጅታኝ ልኛለች ይመስለኛል። ውሃ ማለ፣ ቡና ማለ፣ ቆሎ ማለ ብለኛለች። ሁሉም እዚህ ያለ ያለችኝ። እናንተ ብቻ ሰፋ ቦታችሁን ይዛችሁ የምትሰሩ እየሰራችሁበት ቦታ ጆሮአችሁ ውስጥ ኢርፎን አድርጋችሁ እየሰራችሁ የማዳም ቅመምም ካላችሁ ዶክተሮቹም ካላችሁ እኔ ቤት ውስጥ ሁሉም አለ፣ ሁሉ አለና ዝግጁ ነውና ውዶቻችን ተነፋፍቀናል። ዛሬ ቆይታ ከትዙዬ ጋር ነው። አብራችሁን ቆዩ። ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ለራሷ ግን አላቀረበችም፣ ለኔ ብቻ ነው ያቀረበችው። ተገናኘን አይቀር ስለሱ እንጫወት። እስኪ ግልጽ አድርገሽ ንገሪያቸው እስኪ አንቺ። እኔ እረዳሻለሁ አውቃለሁ፣ ግን የሌላውንም ሀሳብ ነው ያነሳሁት። እሺ ያ የስጋ 15 ዓመት አልበላውም የሚለው ስቶሪ ወይም ደግሞ እንትኑ እኔ ውጪ ላይ ስጋ ቤቴ አይደላልኩም። ቪዲዮ ላይ ሰው በደንብ ብሰማ ኖሮ እቺ ያው ሌዲ ስለምትመቸው 15 ደቂቃ የምትለዋል ነው እንጂ ከመጀመሪያም ከመጨረሻም በደንብ አብራርቻለሁ። ከቤቴ ውጪ ሆቴል ላይ ሄጄ እንደዚህ እየተዝናናው ቁርጥ ስጋ አልበላውም ነው እንጂ እኔ ስጋ በጣም በልታ ነኝ። በጣም ነው የምወደው ስጋ እና ቢያንስ በወር አንዴ ደሞዝ ሲወጣ 1 ኪሎ ሩብ ብትሆንም እንኳን ባሌ ይገዛልኛል ሩቧን። ነገር ግን ለምን መሰለሽ ያ ነገር የተፈለገ ትልቁ ነገር የኔ ጓደኞች ነበሩ ዙሪያ እንደዚህ ድንች ቅቅል ታውቂያለሽ? አዎ አውቃለሁ። መንገድ ላይ ድንች ቅቅል ሁሉ እየበላን የምንሄደው አለ። ትልቅ ስጋ ቤት ይዞኝ ሄዶ የሚጋብዙ ጓደኞች አሉ። አብረን ስንበላ ነበረ አለ። ዛሬ ግን ስልክ እንኳን አይደውሉልኝም። ለምን እንደሆነ አላውቅም። ጥያቄት አልተመቻቸው ይሆን አላውቅም። በተለያየ ማለት አለ የማይመቻቸው አይነት አይደለም አላቸው ብለን የምናስባቸው። ስራ ላይ እንኳን ለመዝናናት ያን ስራ እንደ መዝናኛ ታይም ብሎ አድርጎ ነው ከኛ ጋር ሲሰሩ የነበሩ እንጂ ለችግር አይደለም። ከቤት መውጣቱ እንደዚህ አለ አይደለ ለመዝናናት ያን ስራ መጥቶ ሰርቶ ይቅርና ከዛ ከኛ ጋር የሚያወጡት ወጪ ይበልጣል። ከደሞዛችን በላይ ነው የምንዝናናው እና ምጋብሱ ነበሩ እና ይሰማሻል ቤት ውስጥ ስትሆኚ በጣም ነው የሚሰማ። በተለይ ደግሞ የሲፒ እናት ስትሆኚ ዓለም ሁሉ ነው የሚጨልምብሽ። አንደኛ 9 ዓመት ሙሉ ልጅሽን አልጋ ላይ እያየሽ ነው የምትኖሪው። ከዛስ ደግሞ የማይደውሉልሽን የማይጠይቁሽን ጓደኞችሽን ነው የምታስቢ። ድሮ ያሳለፍሽን ነው የምታስቢ። ሲኒማ ቤት የምትገቢ ነው የምታስቢ። ይመጣብሻል ትውስታ። 9 ዓመት ናት። አሁን 9 ዓመት ነው። 15 ዓመት ስጋ የተባለ ደግሞ የመጀመሪያ ልጄን እርጉዝ ስትሆኚ ጥሬ ስጋ አትበይ። እሱን ነው ግልጽ እንድታረግልኝ። እርጉዝ ስትሆኚ ጥሬ ስጋ አትበይ። ከዛ ልጅ ሲወለድ ደግሞ እንደ ልብሽ ትተሽ ወጥተሽ አትዝናኝም። በ2 ዓመት ቡዬ ተወለደችባት። ከዛ በኋላ ያሉት ሁሉ በቃ ወደ 2 ዓመት ልዩነት ነው ያላቸው። 2 ዓመት ልዩነት ነው ያላቸው። ሰማይና ምድር ይጨለምብሻል። ብዙ ነገሮችን ነው የምትይ። ብዙ ነገሮች ይመጣሉ በዚህ መሃል። እሱን ነው 15 ዓመት የምንለው እና ሰው አንዳንዴ ስጋው ይቅር ስልክ ደውሎ ይይዛልሽ ምን ውስጥ ነው ያለሽው
እነሱ ጓደኞቼ ብቻ አይደለም የአባቶቼ ዘመዶች የአባቶቼ ዘሮች አንድ ሰው ደውሎልኝ አውቁ አንድ ሰው እስከዛሬ ድረስ 9 ዓመት ነው ድፍን 9 ዓመት አሁን ለምሳሌ አላየሁም ብሉት ኦሮሚያ ቲቪ ላይ ቀርብ በማለት የአፋን ኦሮሞ ቲቪ ላይ ቀርብ ያለው በዶክተር ናፊያድ የራሴ ዩቲዩብ አለኝ ቲክቶክ አለኝ ፋና ላይ ቀርብ ያለው ፋና በሬዲዮ ቀርብ ያለው በቲቪ ቀርብ ያለው በዩቲዩባቸው ላይ ተፈስቻለሁ አይውም ማለት አይቻልም ማለት ይሄ ውሸት ነው አላየውም ብባል ማለት ነው በአገሪቱ አላት የሚባለው ሚዲያ ላይ ቀርብ ያለው አልፎ ተርፎ ደግሞ ሌሎችም በጣም ብዙ ዩቲዩበሮች ቲክቶከሮች ኢንተርቪው ያደረጉኝ ብዙ ሰዎች አሉ እዛ ላይ ሰው በዚህ ዘመን ሶሻል ሚዲያ ላይ ዲጂታል ላይ ሆነሽ አላየውም ማለት ባከና ነው እሺ ሚዲያ ላይ አይውል የት ነው ወደቀችው አይደል አብሬሽ በርተሻል እኮ አብሬሽ ተትያል አብሬሽ ነው ሪሻል ይሄን ወደቀችው እቺ ይሄን ነው አለችው እኔ ስጋውን ብቻ አይደለም ሰው አሁን ስጋ ብቻ ነው አይደል አይቶ የተስፋ ሪቪው ላይ ብዙ ሰው ነው እሱ አሁን ከግማሽ ሚሊዮን 600,000 ምናምን ህዝብ ነው ተከታይ ያለው ሆን ብዬ ነው ፐርፐስ እንደውም እንደቀልድ ነው ያብዘኛል ብዬ አይደለም ቀልድም ማሾፍም ነው የሚመስለው እኮ በነገራችን ላይ ነው ግን እንደ ጥያቄ ስለመጣ ወደኔ እስኪ ቆይ ይሄንን ሐሳብ ለምን አንወያይበትም ለምን እስኪ ግልጽ አናረግላቸውም ጥያቄ የፈጠረባቸው ሰዎች ስላሉ እስኪ በይፋ እንንገራቸው አይሽ በይፋም እንንገራቸው በይፋም ስንነግራቸው ጎረቤቴ ሆኖ የኔ ህንጻ ላይ ኖሮ አንድ ቀን ቤቱ ኤፑ መጥቶ ያያለ እውነት እናውራ በተባለ የሮቁ ነው አይደለም የምንለው አንድ ህንጻ ላይ አንድ ብሎክ ላይ የምንኖረው ውጪ ላይ አሁን ሲጠፋ ጠፍት አንዳንዴ እኮ ለ3 ወር ለ4 ወር ውጪ ላይ እኮ ላታውኝ ሁሉ ትችላላችሁ ከቤት ላልወጣ ሁሉ ይችላል የምጠይ አዳነች ለምን ከቤት አልወጣች ለምን ቤት ውስጥ ሆነች እቺ ልጅ በህይወት አለች የሆነ ችግር ሲመጣ እንትን የሆነ ጭምጭምታ ያው እሷ መሄድ አትችልም ታማሚ ልጅ ስላላት አይ እምሉ አይ እውነቱን ስናወራ ማለት ነው አይ አሁን ጥያቄው ይሄኛው ስለሆነ ስጋው ላይ ሆነ በስጋው ሆነ ደግሞ በሌላ እንጠይቅሽ ነው ጥያቄዎች እናነሳቸዋለን እንቀጥላለን እኮ እሺ የዚህኛውን እንቋጭላቸው ግልጽ አድርጊላቸው ይሄኛው በቃ በዚህኛው ይሄ በጣም በዙሪያ ያሉት ጓደኞቼ እዛ ላይ አይቶ ያሉ እንዲደውሉልኝ ነው አይቶም የደወሉልኛል ማለት ይሄን አይደለም በትንሹ በልጅነታቸው አምሮ የተወለድኩበት ግንጪ በትንሽ አምሮ እኔም በአምሮ አሁን ሲያስታውሱኝ በአምሮ 20 ዓመት ነው ከግንጪ ከወጣሁ የ20 ዓመት ሚሞሪ ልጄ ፊቴን አይቶ የደወሉልኝ ሰዎች አሉ አይቶኝ ተስፋ ሪቪው ላይ የደወሉልኝ ሰዎች አሉ ወይ እኔ አፈር ልብላ ልጋብዝሽ የምለኝም አለ አሁን መንገድ ላይ ሳይ 15 ወይ እናቴ ልጄ እኔ አፈር ልብላልሽ ልጋብዝሽ የምለኝ ሁሉ እኮ ብዙ ፈመስኩ አረ ጥሩ ነው ግን አጠቃላይ ውድ ቤተሰቦቻችን እንደ አጠቃላይ ጠቅልለን ስናደርገው 15 ዓመት ስጋ አልበላውም የሚለው ፖይንቱ ማለት ነው በዛ መሃል ውስጥ ብዙ ነገር አሳልፈናል በበዓላትም ተጠቀማለሁ በሳምንት አንድ ጊዜም ቤተሰቤ ባለቤቴ ነገሮችን ሊያደርግ ይችላል በሆኑ ጊዜያቶችም ግን ከቤት ካለ መውጣቱ ጀምሮ ተያይዞ ያለውን ነገር ገለጽ ሳረገው ነው እንጂ ድፍን አድርጌ አይደለም እያለች ነው አዱ የተረዳችኋት ይመስለኛል ፖይንት ቪዲዮን ወይ መጀመሪያ ወይ መጨረሻ ላይ እናስገባላችኋለን ለምን አጠያየቄ እዛ ላይ ያለውን አጠያየቄ መጀመሪያና መጨረሻ ላይ ያለውን ገልጽላችኋለሁ ለምን ብትይ በዩቲዩብ በገስቶ ይላክልኛል በዩቲዩብ 15 ዓመት አልበላውም ስል ያቺ የውጭዋን ነው የውጭዋ ድባብ ናት እንጂ እኔ በገስቶ ይላክልኛል በግቢ ብሎ ብር ይልክልኛል ኮምፕሊትሊ አጠቃላይ አልበላሁም አይደለም ፖይንቱ አይደለም የውጭውን ድባብ ነው የውጭውን ድባብ እዛ ላይ እስቲ መጨረሻ መጀመሪያ ማስገባላችኋለሁ ድባቡ ያው የጉዳተኛ ቤተሰብ
ምን አይል ያያል። ውጪ ወጥቼ አልተዝናናውም። ጥሬ ስጋውን እዛ ተስፋ ሪቪው ላይ እንዳየነው ያንን ህይወት አላየሁትም። አዎ ከ15 ዓመት በፊት አይ ነበረ እንዲህ ዲጂታል ሚዲያ ሳይኖር ጸጥ ባለበት ቦታ በጣም ጸጥ ያለ የምንበላ የምንጠጣው እንደዚህ አይነት ነገሮች አሁን እኮ ነው ዘመኑ ማምጥቶ እንደዚህ ከለፊት ዝርግፍ ያደረገው እንጂ ቁጭ ብለን የምንበላ የምንቆርጥ የምናይ ምናምን አለ። ከዛ መሀል አንድ ወንድማችን ነው እንደውም ከምንበላ መሀል አንድ ወንድማችን ብቻ ነው ወደ እግዚአብሔር ሄደ። ነፍሱን ይማር አሜን እንጂ ስጋማ ስጋ እኔና ስጋ ተለያይተን 15 ዓመት። ስለዚህ ያው ገብቷቸዋል። በእኔ በኩል የመጣውም ጥያቄ ተመልሶላቸዋል። ውዶቼ፣ ማሮቼ፣ ፍቅሮቼ የተመለሰላችሁ ይመስለኛል። ግልጽ። ሌላም ጥያቄ ካላችሁ አምጡ፣ ጠይቁን፣ አቀርባለሁ። እንደዚህ አይነት ምርጥ እንግዶች እንደ ስቶሪ ታይም የሚያወሩልን የሚተርኩልን ደስ የሚል አፍ የሚያስከፍት ጥያቄዎች አምጡ፣ እኛ እናቀርባለን። እንግዶቻችን እናወራለን። ወዳችኋለሁ፣ እንወዳችኋለን። ቴንክ ዩ